የጤና መድን አገልግሎት ተጠቃሚዎች ለሕክምና ወደ ጤና ተቋም ሲያቀኑ የሚገጥማቸው ችግሮች እንዲቀረፉ የዳሞት ሶሬ ወረዳ ምክር ቤት አባላት አሳሰቡ። በወረዳው አንዳንድ አካባቢዎች የሚነሱ የመሰረተ ልማትና መልካም አስተዳደር ጥያቄዎችን ለመመለስ አትኩሮ እንደሚሰራ የዳሞት ሶሬ ወረዳ አስተዳደር አስታውቋል። የወረዳው ምክር ቤት አራተኛ ዙር 13ኛ የሥራ ዘመን 3ኛ መደበኛ ጉባኤ አካሂዷል። ትዕግስት ክፍሌ ላሰናዳችው ዘገባ መስከረም ጌታቸው። በወረዳው የምክር ቤት ጉባኤ በተደጋጋሚ የሚነሳው የዳሞት ሶሬ ወረዳ ሁለገብ አዳራሽ ጉዳይ የልማትና መልካም አስተዳደር አጀንዳ ሆኖ መቆየቱን ያወሱት የዳሞት ሶሬ ወረዳ ምክር ቤት አባላት አዳራሹ ሙሉ በሙሉ አገልግሎት እንዲጀምር ቀሪ ስራዎችን በአጭር ጊዜ ማጠናቀቅ እንደሚገባም አሳስበዋል። በተጨማሪም የንጹህ መጠጥ ውሃና የመንገድ ተደራሽነት ስራ በልዩ ትኩረት እንዲሰራም ጠይቀዋል። ከዳሞት ሶሬ ሁለገብ አዳራሽ ጋር ተያይዘው ያለው ጉዳይ በእርግጥ የህዝብ ጥያቄ ሆኖ ቆይቷል። ሆኖም ግን አሁን ወረዳ መንግስት ከሚመለከተው አካል ጋር እየሰራ ያለው ስራ ጥሩ ነው። አሁን በምክር ቤትም የወረዳ ዋና አስተዳዳሪ ሲመልስ እንደነበረው በፍጥነት ለህዝብ ጥያቄ የሚሆኑ ነገሮች ወደ ስራ ውስጥ መገባት አለባቸው የሚል እምነት አለኝ። ከአየር መዛባቱ ጋር ተያይዞ የ2000 የዚህ ምርት ዘመን የበልግ እርሻው ከምርታማነቱ አነስተኛ እንደመሆን የሚታሰብ መሆኑና የሚታይ መሆኑ አየር መዛባት ምክንያት የቀነሰው የምርታማነቱ ውጤት በሚቀጥለው ጊዜ የሚካካስ እንደሆን ለማድረግ የሚቻል እንደሆን ምክር ቤቱ በጋራ መክሯል። በሁሉም አካባቢ የተሰሩ የሚገኙ የልማት ስራዎችን ለማስቀጠል የመልካም አስተዳደር ጥያቄዎችን ለመመለስ እንደሚሰራ የወረዳው ዋና አስተዳዳሪ አቶ ሙሉቀን መሸሻ ተናግረዋል። ይሄ አዳራሽ ባለፉት 10 ዓመታት ከኮንትራክተር ጋር በነበረው ችግር ምንም ማንቀሳቀስ ሳይቻል በቦታው የቆየ ቢሆንም አሁን ላይ የአዳራሹን ጉዳይ በሚመለከት ቀድሞ ከነበረው ኮንትራክተር ጋር ሙሉ በሙሉ ውል አቋርጠን ተጨማሪ ከሌላ ሰው ጋር ለመናበብና ተጨማሪ ስራ ውስጥ ለመግባት እንቅስቃሴ እየተደረገ ስለመሆኑ ለህዝባችን አስረድተን በጣም ሰው የተደሰተበት እንደሆነ አንስተን ይህን ጉዳይ በሚመለከት በተጨማሪ ከሚመለከተው አካል ጋር በቅርበት ተነጋግረን አዳራሹን ወደፊት ማስቀጠል እንዳለብን ነው የተግባባ ነው። በጤና ተቋማት የጤና መድን ተጠቃሚዎች እየገጠሟቸው ያሉ ችግሮች እንዲቀረፉም የምክር ቤቱ አባላት ጠይቀዋል። ስፔሻሊ ከዚህ ሪፈር ተደርጎ ከየጤና ጣቢያ ሪፈር ተደርጎ ወደ ሆስፒታል በሚሄዱበት ጊዜ የጤና መድን አገልግሎት ተጠቃሚዎች ላይ የሚሰጠው የሆስፒታሉ አገልግሎት በሚስተጓጎልበት ጊዜና የሚከለከለው ለምንድነው ተብሎ ሲጠየቅ ገንዘቡ የተሰበሰበው ገንዘብ በአግባቡ ለሆስፒታሉ ገቢ እንዳልተደረገ ከዚህ በፊት ደግሞ የታከሙበትም ጭምር ያልተከፈለ እንደሆነ የተነሳበት ሁኔታ ነው ያለው። መጠጥ ውሃ ችግሮች የተቀረፉ ሆኖ ዛሬ ላይ ግን ወደ ኋላ ተመልሶ የተበላሸባቸው በዶጋንጮቾ በሻምባቅሌናና በሌሎች አካባቢዎች የሚስተዋሉ ችግሮች አሉ። የመጠጥ ውሃ ችግሮች እነዚህ መፍትሄ ሊያገኙ የሚገባ እንደሆነ ምክር ቤቱ አንስቷል። የሚቀጥለው ለቀጣይ ምክር ቤቱ ምላሽ በደንብ ተስተካክሎ እንዲቀርብልን ምላሽ እናገኝ እንጠብቃለን በሚል ብዙ አንስተን ተነጋግረናል። የምክር ቤቱ አባላት ያነሱት የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ባስቀመጡት አቅጣጫ መሰረት የቀበሌ ምክር ቤቶችን የማጠናከርና በዕዳ አመላለስ ዙሪያ ትኩረት ተሰጥቶ እንደሚሰራም ተመላክቷል። በየደረጃው ያሉ የማጠሚያ ተጠቃሚዎችን በሚመለከት የመድኃኒት እጥረት አለ፣ ችግር አለ በሚል ሲነሳ ነበር። ይሄ ጉዳይ አሁንም ቢሆን ተጨማሪ ስራ የሚጠይቅ ጉዳይ እንደሆነ ከምክር ቤት አባላት ጋር መግባባት ላይ ደርሰናል። ከዛም አልፎ በተለይ ቅድም ተመልሷል ያልኩት የነሬ መንገድ ጉዳይም ቢሆን ከበጀት እጥረት ጋር ተያይዞ አሁን ላይ ስታክ ያደረገበት ሁኔታ ያለ ቢሆንም ይሄ ስራ ካለበት ወደፊት መቀጠል እንዳለበት ከህዝባችን ጋር ተግባብተን ከሚመለከተው አካል ጋር በቅርበት ተናበን ወደ ስራ እየገባን ያለንበት ሁኔታ ነው ያለው። ምክር ቤት ከማናጅመንትም ከአስተባባሪ ኮሚቴ ጋርም ከቋሚ ኮሚቴ ጋርም አንድ ላይ ሆነን ያው እነሱን ገምግመን ቼክ ሊስት አውጥተን ወደ ታች ወርደን እየደገፍን ነው ያለነው። እኛ ደግሞ በግብረ ኃይል ነው የምናስወስነው። ግን ወደ ፊቲና ወደ ፍርድ ቤት ከሄደ በኋላ ትንሽ የመንጠባጠብ ሁኔታዎች ስላሉ ያንንም ቀጣይ ጊዜ እንዴት ቅድምም ከምክር ቤት አባላትም ተነስቷል። ያን እንግዲህ ከዚህ በኋላ ለቀጣይም በ2019 በጀት ዓመት በጀት ዓመት ላይ ቀጣይ ላይ
የምናስተካክል ይሆናል። በመጨረሻም የአየር ንብረት መዛባትን ለመቋቋምና የከርሰ ምድር ውሃን ለመጠበቅ የሚያስችል የአረንጓዴ አሻራ ችግኝ ተከላ መርሃ ግብርም ተካሂዷል። በዱጉና ፋንጎ ወረዳ ብላቴ ጫርቾ ክላስተር በግብርናው ዘርፍ የተሰማሩ የግል ባለሀብቶች ከ2000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠራቸው ተገለጸ። በብላቴ ጫርቾ በስፋት የሚመረተው ሀባብና ሌሎች ፍራፍሬ ምርቶች የአካባቢውን ገበያ እያረጋጉ ነው። ነሂሚያ ገነቱ ተጨማሪ አላት። የወላይታ ዞን በተፈጥሮ ለም አፈር የታደለ ምቹ የአየር ንብረትና ታታሪ የስራ ልምድ ያላት ህዝብ የሚኖርባት በኢትዮጵያ አንዱ የግብርናውን ዘርፍ ምርታማነትን የምታጎላ ተምሳሌት ናት። ከቅርብ ጊዜ ወዲህ በአካባቢው የሚስተዋለው የግብርና የሰብል ብዝሃነት የወላይታን የአምራችነት አውድማ ዳግም እያረጋገጠ ይገኛል። በወላይታ ዞን ዱጉና ፋንጎ ብላቴ ጫርቾ ክላስተር የሚገኙ ሰፋፊ ማሳዎች የሀባብ ምርት ለአካባቢው የስራ አጥ ወጣቶች የስራ እድል እንደፈጠራላቸው የስራ እድል የተፈጠራላቸው ወጣቶች ገልጸዋል። ኢንቨስተር ከገባ በኋላ በደንብ ስራ አለ፣ እየሰራን ነን። ከነሱ ጋር አንድ ሆነን እጅና ጓንት ሆነን ያው እነሱ ምልኩበት ቦታ እየሄደን እየመጠን እየሰራን እቺን አሁን ከአመት አንድ ጊዜ ነው፣ ውሃውንም አንድ ጊዜ ነው የሚመጣው ወደዚህ ሀገር። እቺ ከብሳሬ ነው እኛ የምንሰራው። የስራው እድሉ ተፈጥሯል። እዚህ እኛ የምንልከው ከዚህ አዲስ አበባ፣ ሞጆ፣ አዋሳ፣ ናዝሬትና ሆሳና ኮሻባ አባባ ኦቴቴስ እዚህ ስፍራ ላይ በመስኖ የተለያዩ ሰብሎችን ስናለማ አልፎ አልፎ አንዳንድ በሽታዎች ሲከሰቱ ደግሞ በወረዳው አማካኝነት የሚቀርቡ ኬሚካሎችን በመርጨት በሽታውን እንከላከላለን። ይህንን ስራ ከጀመረን ወዲህ ከራሳችን አልፎ ቤተሰቦቻችንን በእጅጉ ጠቅመናል። አሁን ላይ ክረምት ሆነ በጋ ምንም ሳንፈራና ሳንሰጋ ይህንን ተግባር ወደፊትም እናስቀጥላለን። ሎይቲማዲሲ በወረዳው ከ11 በላይ የሆኑ የግል ባለሀብቶች በግብርናው ዘርፍ ላይ በትኩረት እየሰሩ እንደሚገኙ የገለጹት የዱጉና ፋንጎ ወረዳ የግብርና ጽሕፈት ቤት ምክትል ኃላፊ ናቸው። በዚህ አካባቢ እንደኛ ወረዳ አጠቃላይ ከፍተኛ የስራ አጥ ወጣቶች ያለበት አካባቢ ነው። እሱም ከዲግሪ እስከ ታች ሌቨል ያለው ከፍተኛ የስራ አጥ በታች ያለበት ነው። ከዛም አኳያ ከፍተኛ ለስራ እድል የሚፈጠርበት አካባቢ ነው። ለዚህ በግብርና ዘርፍ ብቻ በከፍተኛ ባለሀብት በሆኑ እንደዚህ በብላቴ ጫርቾ አካባቢ ብቻ ከ11 በቁጥር በላይ የሆኑ ባለሀብቶች አሉ። እነዚህ ባለሀብት ወጣት በተለያዩ ዘርፍ እንዲሰሩ የስራ እድል የተፈጠረበት ሁኔታዎች አሉ። እነዚህም በጓሮ አትክልት እነዚህ ሀባብ የመሰሉት አሁን ባለው ሰዓት ለገበያ እየቀረቡ ነው። ከነዚህም ደግሞ ወደ መኪና ጫኝ አውራጅ ከዲግሪ ጀምሮ ይሄን የተሰማሩበት ከፍተኛ ከ2000 በላይ በአንድ ቀበሌ 2000 በላይ ወጣት የተሰማራበት አግባብ አለ። ለዚህም ደግሞ ማሳያ ዛሬ ላይ በአለማየሁ ኮሶ ማሳ ላይ ወጣት በአንድ ቀን ከአራት በላይ ኤፒሳር መኪና ለወጣቶችን በየማህበሩ እየጫኑ ያለበት አብዮት አለ። ይሄ ደግሞ ቀጣይነት ያለው ነው። ምክንያቱም በአንድ አመት 3 ጊዜ ነው ማምረት የምንችለው። ምክንያቱም መስኖ በጋ በልግ ላይ በየአመቱ ምክንያቱም ዝናብ ቢቋረጥም መስኖ ስለሚጠቀሙ የማግኘት እድሎች ሰፊ ስለሆነ በግብርና ዘርፍ በዋናነት የሚያሳይበት አግባብ አለ። በዱጉና ፋንጎ ወረዳ የብላቴ ጫርቾ ክላስተር በሀባብ ምርት የተሰማሩ የግል ባለሀብቶች ተጠቃሚነቱን ለራሳቸው ብቻ ሳይሆን ለአካባቢው ወጣቶችም የስራ እድል መፍጠሩን ጠቁመው ከሀባብ ውጪ በአዲስ መልክ ባለሀብቶቹ እያላመዱ ያሉት የጓሮ አትክልት እንዳለ ያስረዱት የዱጉና ፋንጎ ወረዳ አስተዳዳሪ አቶ ዘካሪያስ ወንተሞ ናቸው። አጠቃላይ በባለሀብት ወደ 11 ባለሀብት የሚሆኑ ማሳን የሚያለሙ አሉ። እነዚህ 11 ባለሀብቶች የተለያየ እህል ነው የሚያመርቱት። ፍራፍሬ አለ፣ እነዚህ የጓሮ አትክልቶች አሉ። አሁን እናንተ የሚታዩት ሀባብ አለ እና ሌሎችም ገና አርሶ ወይም ባለሀብቱ አምጥቶ አካባቢውን በአዲስ መልክ እያላመደ ያላቸውም ተክሎች አሉ። እነዛን አርሶ ባለሀብቱ እያለማ እየሰራ አለ። በአጠቃላይ ይሄ በባለሀብቱ የሚለማ ማሳ ለባለሀብቱ ብቻ ሳይሆን ለአካባቢ ህብረተሰብ አንደኛው የስራ እድል ፈጠራም ሆኖ ያገለግላል። ሌሎቹ ደግሞ በዛውም ያንን እየሰሩ ገንዘብ እያገኙ ራሳቸውን የሚያስተዳድሩ በርካታ ሰዎችን የሚጠቅም ነው። ከስራ እድል ፈጠራ አንጻር ከ2000 በላይ ወጣቶችን ተጠቃሚ አድርጎ እስካሁን እነዛ ወጣቶች በዛ ገብተው እየሰሩ ነው። ይህ
ተሞክሮ ወላይታ ለቀጣይ የግብርና ኢንቨስትመንት ለትልልቅ የአግሮ ኢንዱስትሪ ፕሮጀክቶች ያላትን ዝግጁነት የሚያረጋግጥ ሲሆን የአካባቢው ወጣቶችና አርሶ አደሮችም በራሳቸው ምድር ላይ ሰርተው መበልጸግ እንደሚችሉ ትልቅ ተስፋ የሰጠ ማሳያ ነው። የወላይታ ዞን ግብርና መምሪያ ሰራተኞች ከደሞዛቸው ባዋጡት ገንዘብ በቦምቤ ከተማ ለአንዲት አቅመ ደካማ እናት የመኖሪያ ቤት ግንባታ አስጀምረዋል። ቤቱ ከ200 ሺህ ብር በላይ በሆነ ወጪ የሚገነባ ሲሆን ግንባታው ሲጠናቀቅ የቤት ቁሳቁሶች ተሟልተው ርክክብ ይደረጋል ተብሏል። የመምሪያው ሰራተኞች መሰል የበጎ አድራጎት ስራዎችን በቀጣይም እናጠናክራለን ሲሉ በስፍራው ተናግረዋል። ፍሬው ተስፋዬ ተጨማሪ አላት። በቦምቤ ከተማ የአጆራ ቀበሌ ነዋሪ ናቸው አቶ አብርሃም አላሩ ከ7 ልጆቹና ከባለቤቱ ጋር በክረምት ዝናብና ውርጭ በበጋ ደግሞ የፀሐይ ንዳድ ሲፈራረቅባቸው በዚች ደሳሳ ጎጆ መከራ እየተጋፈጡ ለመኖር ተገደዋል። የየዕለት ህይወታቸውን ሲያወሩ እንባ የሚቀድማቸው አቶ አብርሃም አላሩ ዛሬ ላይ ግን ምንም ባላሰቡበት ጊዜ በወላይታ ዞን ግብርና መምሪያ ሰራተኞች በኩል መኖሪያ ቤት ግንባታ መጀመሩ ከስቃዩ ገላግሏቸዋል። በጣም ደስ ብሎኛል። ፀሐይ ስለወጣ እግዚአብሔርን አመሰግናለሁ። በልጆቼና በባለቤቴ ላይ ዝናብ ይዘንባል። ቤት ለመስራት አቅዳለሁ። ነገር ግን አቅም አጥቼ ከ7 ልጆቼና ባለቤቴ ጋር ነው በዚህ ቤት የሚኖረው። እግዚአብሔር ይባርካችሁ፣ እንደኔ ድሃ አያድርጋችሁ። በጎነትን በማድረግ አቅመ ደካሞችን መርዳት የሚያስደስት ተግባር ስለሆነ በዚህ መሳተፋችን ትልቅ እድል ነው የሚሉት የመምሪያው ሰራተኞች የተጀመረው የቤት ግንባታ በተቀመጠለት ጊዜ ሙሉ በማጠናቀቅ የቤት ቁሳቁሶችንም አሟልተን እስከምናስረክብ ድረስ አስፈላጊውን ድጋፍ እናደርጋለን ብለዋል። እዚህ መጥቼ ባየሁት በጣም የልብ ደስታ ነው ተሰማኝ እና ይሄ ተግባር ያው መጀመሪያ በመምሪያ ደረጃ ችግኝ ከመትከል ጋር በተያያዘ እያሰራን በነበርበት እንትን ነበርና በጎ ስራ ያው በየአመቱ በክረምት ወራት የሚሰራ ከመሆኑ ጋር እኔም እዚህ ተሳታፊ በመሆኔና እንደዚህ አይነት ያለው ቤተሰብ በመርዳቴ በጣም እጅግ ደስታ ነው ተሰማኝ። እንግዲህ በጎነት አንደኛ ለነፍስም የምትሰራው ስራ ስለሆነ እጅግ በጣም ደስ ብሏል። ከዛ ባለፈ እዚህ መጥቼ ይሄን ነገር ደግሞ ካገኘው በኋላ እውነት ነው ምላችሁ ደስታ እንኳን መግለጽ አልችልም። ቅድም የዚህ ቤት ባለቤት ሲያለቅስ ነበርና እኔ ራሱ እንባ እየተናነቀ ስለነበረ እኔ በዚህ ስራ በመሳተፍ በዚህ ስራ እስከ ቦታው ድረስ በመምጣት እጅግ በጣም ደስ ብሎኛል። ይሄ ቤት ተጠናቅቆ አገልግሎት ይሄን ሰው ቤት እስከሚገባ ድረስ ወላይታ ዞን ግብርና መምሪያ እዚህ ሆኖ የሚያስፈልገው የቤት ቁሳቁስ ጀምሮ እስከሚያሟላ ድረስ ያው እዚህ ነው የሚሆነው። መልካም ስራ ለመስራት ካላቸው በማካፈል አቅም የሌላቸውን በመደገፍ አለኝታነታቸውን ማሳየታቸውን የገለጹት የግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ሁሉም ሰራተኛ በማዋጣት የቤት ግንባታውን ማስጀመራቸውን ገልጸዋል። አንድ ሰው አካፍሎ ብቻ በጎ ተግባር መፈጸም አይችልም ብቻው ነው። ግን ሲሰባሰብ አንድ ተግባር ሊሆን ይችላል። አሁን እኛ አሰባስበ ነው አንድ ተግባር መፈጸም የቻልነውና የቤቱ ወጪ ከ150 ሺህ እስከ 200 ሺህ ወጪ ነው የሚጠይቀው። ያን ሁሉ ተግባራዊ ለማድረግ ነው ተዘጋጅተን ወደዚህ ስራ የገባንበት። ይሄን ቤቱን ሰርተን ከጨረስን በኋላ አርሶ አደር ነው ለአርሶ አደር የሚያስፈልገው በቤቱ ተደራጅቶ ከራሱ ጓሮ ሰርቶ እንዲበላ በሚያስፈልጉ ነገሮች ሁሉ ከጎኑ በመሆን እሱ ራሱ እንዲደራጅ ለወደፊትም ሌሎቹን የሚረዳ እንዲሆንም ጭምር የማገዝ ስራ እሱ እስከ ደራጅ ድረስ የማገዝ ስራ እኛ እንቀጥላለን። የቤት ግንባታ ከማስጀመር ጎን ለጎን የክረምት አረንጓዴ አሻራ መርሃ ግብርም የተከናወነ ሲሆን መትከል ብቻ ሳይሆን እንክብካቤ ሊደረግ ይገባል ተብሏል። ችግኝ በተተከለበት ቦታ ደለሎችም እንዳይሄዱ ያደርጋል። ችግኙ ጠንካራ መሆን አለበት ከፊሌቱ ጀምሮ ማለት ነው። ስለዚህ ችግኙ ሲዘጋጅ መደብ ወይ ደግሞ በፖትም ሊዘጋጅ ይችላል። ያ የተዘጋጀው ችግኝ ዝናብ ባለበት ወቅት ላይ መተከል አለበት። አረንጓዴ አሻራ በመኸር ላይ ወደ 42000 የተለያዩ ዘርፈ ብዙ ችግኞቹን ለመትከል አስበን ነው ስራ ላይ ውስጥ የገባን ያለ ነው። ከዛ ስራዎች አንዱ ዛሬ እዚህ በከተማ አካባቢ ላይ እየተከልን ያለ ነው የደን ችግኝ ነው። የደን ችግኝ አለ፣ የፍራፍሬ ችግኝ አለ፣ የውበት ችግኝ አለ። እያንዳንዱ ችግኞች የራሳቸውን ጥቅም አላቸው። እያንዳንዱ ማህበረሰብ የተተከለው ችግኝ ደርሶ ፍሬ እንዲያፈራ ፍሬ እንዲሰጥ ውጤታማ እንዲሆን
እንደየችግኙ ሁኔታ እንክብካቤ ማድረግን ይፈልጋል። እንደ ሀገር ለቱሪዝም ዘርፍ ትልቅ ትኩረት ተሰጥቷል። የመምሪያው ሰራተኞችም ለበጎ ስራ ወደ ቦምቤ ሲያቀኑ የአጆራ መንትያ ፏፏቴ የጎበኙ ሲሆን ፏፏቴውን የቱሪስት መዳረሻ ለማድረግና አካባቢውን ለማልማት ልንተባበር ይገባል ይላሉ አቶ ሲሞን ጎዳና። ለወላይታም ቢሆን ለክልሉም ቢሆን የቱሪስት መስህብ ሊሆን የሚችል ቦታ ነው። በአገር አቀፍ ደረጃም እንደዚሁ ገቢ ሊያስገባ የሚችል ቦታ እንደሆነ አይቻለሁ። ይህንን ቦታ እስከ ታችኛው ድረስ ወርደን እኛም የምናይበት ልጆቻችን የሚያዩበት ጎብኚዎችም የሚያዩበት ምቹ ቦታ እንዲሆን ከኛ የሚያስፈልገውን ከሰራተኛ ከህዝቡ የሚያስፈልገውን ድጋፍ ብናደርግና እጅ ለእጅ ብንያያዝ ወደፊት እዚሁ በእኛ አካባቢ ያለውን ቱሪስት ቦታውን መልካምና ውብ ልናደርግ እንችላለን። ልጆች የግል ተሰጥኦአቸውን ከትምህርታቸው ጋር አጣምረው ውጤታማ እንዲሆኑ ወላጆች ከትምህርት ቤቶች ጋር ተቀራርቦ ማነጽ ይጠበቅባቸዋል። ተማሪዎች ጥራት ያለውን ትምህርት ከመማር ጎን ለጎን በመልካም ስነ ምግባር ታንጸው እንዲያድጉ ኃላፊነቱን እየተወጣ እንደሚገኝ ቤዛሌል መዋዕለ ሕፃናትና አንደኛ ደረጃ ትምህርት ቤት አስታውቋል። ትምህርት ቤቱ የስድስተኛ ዙር የወላጆች ቀንና የቅድመ አንደኛ ደረጃ KG3 ተማሪዎች ምረቃ መርሃ ግብር አካሂዷል። ለተገኝ ሰይፉ ዘገባ ትሁን ዘለቀ። ተማሪዎች ገና በለጋ እድሜያቸው በቴክኖሎጂ፣ በስራ ፈጠራ፣ በስነ ጽሁፍና በስነ ጥበብ ያላቸውን ዝንባሌ እያዳበሩ እንዲሄዱ ወላጆች የመጀመሪያ ትምህርት ቤታቸው ናቸው። በክፍል ውስጥ በሚካሄድ በመማር ማስተማር ሂደት ላይ ለአካባቢው ማህበረሰብ በቅርብ ርቀት የመሆኑን ያህል ተማሪዎች በስብዕና በክህሎትና በእውቀት የተካኑ ሆነው እንዲያድጉ እንደ ቤዛሌል ያሉ የግል ትምህርት ቤቶች ደግሞ ለዘመኑ ትውልድ ባላደራዎች እንደሆኑ የተማሪዎች ቤተሰቦች ይገልጻሉ። እያንዳንዱ ህፃናት እያንዳንዱ ልጆች የየራሳቸው የሆነ ጸጋ የየራሳቸው የሆነ ተሰጥኦ ይኖራቸዋል። በዚህ ረገድ በትምህርት ቤታቸው በቤታቸውም ልጆች የሚያሳዩቸው ባህሪና ዝንባሌን መነሻ በማድረግ ቤተሰቦች የሚያሳዩትን ጸጋ በመለየት በዚያው ላይ እንዲበረቱ ያንን በውስጣቸው የተገኘውን ጸጋ እንዲያጎለብቱና በዚያው እስከ መጨረሻ በማድረግ ውጤታማ እንደሆኑ ከማስቻል ረገድ የቤተሰብ ሚና ከፍተኛ ነው። የቤት ስራም ሲሰጥ ወላጅ እንዲከታተላ እንዲያሰራቸው ጽፈው አስተያየት መስጫ ላይ ጽፈው የቤት ስራ አሰሯቸው ብለው እያንዳንዱን ነገር እንዲከታተሉ ወላጅን እያደረጉ ነው። እኛም ደግሞ ያንን ተከታትለን እያንዳንዱ የየቀኑ ውሏቸውን በሚሰጣቸው አስተያየት እየተከታተልን ልጆቻችንንም እንደዛ እያስቀጠልን እያስተማርን ያለነው። የመማር ማስተማር ሂደቱም እጅግ ጠንካራ ሆኖ ነው ያገኘሁት። ስለዚህ ፈተናችሁ ምን ይመስላል? የአንደኛ ሴሚስተር፣ የሁለተኛ ሴሚስተር የእነዚህ ቴስቶች ፈተናዎችም ሁሉ ምን አይነት ውጤት አላችሁ በማለት ደፍተሮቻቸውን በማየት መጨረሻ ውጤታቸውን ሁሉ የመገምገም ስራ መስራቱ እጅግ ጠቃሚ እንደሆነ አስባለሁ። በወላይታ ሶዶ ውስጥ ከሚገኙ የግል ትምህርት ቤቶች መካከል በብሔራዊ ፈተና በርካታ ተማሪዎችን በማሳለፍ የትምህርት ጥራትና ምዘና እየተመሰከረለት ያለው የቤዛሌል ቅድመ መደበኛና አንደኛ ደረጃ ትምህርት ቤት ለትምህርት ጥራት ጉልህ ሚና ያላቸውና በሙያው የሰለጠኑ መምህራንን በመመደብ የመማር ማስተማር ስራ እያሳለጠ እንደሚገኝ የቤዛሌል ትምህርት ቤቶች የስራ ኃላፊዎች ተናግረዋል። አንደኛ ተማሪ የተደሰተበት እኛ የረካንበት የያዙትን እውቀት ለተማሪዎች በደንብ ያደርሳሉ ያልናቸውን መምህራንን ነው መልመለን ወደ ስራ የገባ ነው እና እነዚህና የመሳሰሉት ነገሮች እኛን የተለየ ያድርጉናል ብዬ አስባለሁ። ሌላው በስነ ምግባር ላይ የስነ ምግባር ትምህርትን በተጓዳኝ በመስጠት ልጆች በስነ ምግባር የታነጹ እንዲሆኑ ቤዛሌል ትልቅ ጥረት ያደርጋል። እነዚህ ነገሮች እኛን በትምህርት አሰጣጡ የተሻለ እንድንሆን ያደርገናል ብለን እናስባለን። ወላጆችም እንደ ቤዛሌል ከኛ ጋር ተቀራርበው እየሰሩ ነው ያሉት። የተለያዩ አዳዲስ ነገሮች በሚኖሩበት ጊዜ የራሳችን የትምህርት ቤታችን ፕላትፎርም አለን፣ ቴሌግራም ላይ ማለት ነው። መልእክት ይደርሳቸዋል። ወላጅ በሚፈልግበት ጊዜ በተለያዩ ስራዎች ላይ ወላጅን በምንፈልግበት ጊዜ የኮሙኒኬሽን ቻናል ወይም የምንገናኝበት የተግባቦት ዘዴ አለን። በተለያዩ ጊዜያቶች ቋሚ የሆነ በአመት ደግሞ ቢያንስ የለም ቢባል 2 ጊዜ ከወላጅ ጋር በአንደኛው ሴሚስተር አፈጻጸምና በሁለተኛው ሴሚስተርም በተማሪዎች ውጤት አፈጻጸም ላይ አናሊሲስ ላይ በጋራ እየተወያየን
የምንሰራበት ሂደት ነው ያለው። በሀገር ደረጃ የትምህርት ተደራሽነትና ጥራትን ለማረጋገጥ ሲባል የስርዓተ ትምህርቱ በመቀየሩ ምክንያት የተፈጠሩ የመጽሐፍትና ሌሎች ግብዓቶችን በማሟላት ፖሊሲዎችን በመቅረጽ የተለያዩ የሪፎርም ስራዎችን በመስራት ላይ እንደሚገኝ የትምህርት ቤቱ ቦርድ አሳስበዋል። እንደሚታወቀው በአዲሱ ትምህርት ፖሊሲ አልፎ አልፎ መጽሐፍ ህትመቱ ከመዘግየቱ ጋር ተያይዞ አንዳንድ ያሉ የነበሩ ክፍተቶች ቢኖሩም ሶፍት ኮፒ ለወላጅ በማድረስ የምንችለውን ያክል መጽሐፍ ደግሞ በማሳተም ለተማሪ ስናቀርብ ቆይተናል። ለሚቀጥለው አመት ደግሞ ቤዛሌል አሁን በእቅድ ከሚሰራባቸው ከትኩረት አቅጣጫዎቹ የመጀመሪያው የትምህርት ግብዓቶችን በማሟላት ጥራት ያለውን ትምህርት ለማህበረሰቡ ማቅረብ ላይ ነው። ከቅርብ ዓመታት ወዲህ የገጠመውን ከፍተኛ የትምህርት ስብራት ለመጠገን በትምህርት ጥራት በተማሪዎችና ቤተሰቦች ፍላጎት የተመሰረቱ ትምህርት ቤቶች ተመራጭ መሆናቸውን የገለጹት የወላይታ ሶዶ ከተማ ትምህርት መምሪያ ኃላፊ ተወካይ አቶ ጌዲዮን ጌጃ በዘርፉ የሚስተዋለውን የመጽሐፍ ችግር ሙሉ በሙሉ ለመቅረፍ እየተሰራ ይገኛል ብለዋል። በተለይ ከትምህርት ግብዓት ጋር የታዩ መጽሐፍት ጥራትን ለማሻሻል ከመቼውም ጊዜ በላይ ልዩ ትኩረት ሰጥተን እየሰራን እንገኛለን። በሃርድ ኮፒ እንደ ሀገር የነበሩ ችግሮችን መንግስት አንድ ለአንድ ለማድረስ በጣም ጥረት አድርጓል። አሁንም ቢሆን ደግሞ በሶፍት ኮፒም ችግሩን ለመፍታት እየሰራን እንገኛለን። እንደ ቤዛሌል ትምህርት ቤት ደግሞ በጣም የተሻለ ነገር እንዳለ በእኛ ደረጃ የገመገም ነው። በተለይ ከትምህርት አሰጣጥ በጣም የተሻለ እንደሆነና ተማሪዎችም ዘንድ በወላጅም ዘንድ ተቀባይነት ያለ ትምህርት ቤት እንደሆነ አይተናል። በቀጣይም ደግሞ የተሻለ ውጤት እንደሚመጣ ተስፋ እናደርጋለን። Education is the key. It opens door for me. It helps us learn. It helps us see.